75% ወላጆች ከልጆች ጋር ካሳለፉ that is the right place, the best place ልጆችን በእግዚአብሔር ቃል ለማሳደግ ኢኩዊፕ ለማድረግ። ልጅን በምትሄድበት መንገድ አይልም፣ በሚሄድበት መንገድ ይላል። ባንተ መንገድ ባንቺ መንገድ አይልም፣ በራሱ መንገድ በራሷ መንገድ። ዛሬ በቀለው ባይዘ ትላንት የተዘራው ነው፣ ለአመታት የተዘራው ነው። ነገ መልካም እንደሆነ እንፈልጋለን አይደል? ስለዚህ ትውልዱ ላይ ፍቅርን እንዝራ። ፍቅር ከተዘራ ምን ይበቅላል? ፍቅር። ሰላም ከተዘራ ምን ይበቅላል? ሰላም። ስለዚህ እኛ ሞዴል እንሆን፣ ምሳሌ እንሆን። ምሳሌ መሆን እንድንችል ጌታ ጸጋውን ያብዛለን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ ያለውን እናነባለን። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከርሱ ፈቀቅ አይልም። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከርሱ ፈቀቅ አይልም። ይህኛውን ጥቅስ እንደመነሻ ተጠቅመን ክርስቲያን ፋሚሊ ችልድረን ኤንድ ዩዝ በሚል ርዕስ የእግዚአብሔርን ቃል እንማራለን። የክርስቲያን ቤተሰብ ልጆችና ወጣቶች በሚል ርዕስ የእግዚአብሔርን ቃል እንማራለን። የክርስቲያን ቤተሰብ ልጆችና ወጣቶች። እንግዲህ ርዕሱን በሁለት እንክፈለው። የክርስቲያን ቤተሰብ ከዚያ ልጆችና ወጣቶች። የክርስቲያን ቤተሰብ ልጆችና ወጣቶች። እንግዲህ ቤተሰብ የሁሉ ነገር መሰረት ነው። Family is a foundation, the first institution that God established. እግዚአብሔር በመጀመሪያ የመሰረተው ተቋም ቤተሰብን ነው። not church, not state. ስለዚህ በመጀመሪያ የተመሰረተው ተቋም ቤተሰብ ነው። ስለዚህ እኛ እንደ ክርስቲያን እንደ እግዚአብሔር ልጆች ሁሉ ጊዜ የምንለው ፋሚሊ ፈርስት እንላለን ማለት ነው። አሁን ዶናልድ ትራምፕ አሜሪካ ፈርስት ይላል። እኛ ደግሞ አሰ ክርስቲያን ፋሚሊ ፈርስት። ትኩረት ለቤተሰብ because ቤተሰብ ፋውንዴሽን ስለሆነ ቤተሰብ የቤተ ክርስቲያን መሰረት ናት። የቤተ ክርስቲያን መሰረት ነው። የሀገር መሰረት ነው። የማህበረሰቡ መሰረት ነው። ቤተሰብ ከተናጋ ቤተ ክርስቲያን ተናጋች ይሆናል። ቤተሰብ ከተናጋ ማህበረሰቡ ተናጋ። ቤተሰብ ከተናጋ ሀገር ተናጋ ማለት ነው። because ቤተሰብ ምን ስለሆነ? ፋውንዴሽን ስለሆነ፣ መሰረት ስለሆነ። በተለይ the last 2 years ጋዛ ላይ ጦርነት እንግዲህ ያየን ነው በሚዲያ በየቀኑ ኦልሞስት ወደ 2 ዓመት ሄደ ይመስለኛል። ኦልሞስት 2 ዓመት አለፈው እና እስራኤልና ሐማስ ሲጋጩ ሐማስ ትንኮሳውን ከጀመረና የእስራኤላውያንን ካጠቃ በኋላ የእስራኤል መንግስት አጸፋ እርምጃ መውሰድ ጀመረ። በተለይ የሐማስ ንብረት የሆኑ ሀብቶችን፣ ህንፃዎችን ማውደም ጀመረ እና ሚዲያ ሲከታተል ትልቅ ፎቅ G+20 G+30 በጣም ትላልቅ ህንፃዎች within a second አመድ ነው የሚያደርጉት። እንዴት ነው ይህ ነገር? because ብዙ ሚሊዮን ቢሊዮን የወጣበት ብዙ አቅም ብዙ ብረት ብዙ ነገር ኢንቨስት የተደረገበት እንዴት ነው በአንድና በሁለት ሰከንድ የሚፈርሰው ብዬ ሳይ ህንፃውን ለማፍረስ ሲፈልጉ ከላይ አይመቱትም፣ መሰረቱን ነው የሚመቱት። በግራና በቀኝ 2 ሚሳኤል አንዱም በዚህ አንዱም በዚህ፣ ከዛ መሰረቱን ይመታሉ። ህንፃው 5 ዓመት ሊፈጅ ይችላል፣ ኦር ፈጅቶ ሊሆን ይችላል፣ 10 ዓመት ፈጅቶ ሊሆን ይችላል። but within a second አመድ ይሆናል። ምኑ ሲመታ? መሰረቱ ሲመታ። መሰረት ከተመታ ያ ህንፃ አቅም የለውም፣ አመድ ነው የሚሆነው። ፋሚሊ is a foundation። ቤተሰብ ከፈረሰ አገር ፈረሰች። ቤተሰብ ከፈረሰ ትውልድ ፈረሰ። ቤተሰብ ከፈረሰ ቸርች አቅም አጣች፣ ፈረሰች ማለት ነው። ስለዚህ ነው ቤተሰብ መሰረት ነው። አሁን እንደ ቤተ ክርስቲያናችን ቅርብ ጊዜ ካውንስል ላይም ቀርቦ ምክክር ሲደረግ ነበረ። የቤተሰብ ቀን የፋሚሊ ዴይ ሁሉ ተብሎ መከበር እንዳለበት ሁሉ አቅጣጫ ተቀምጧል። ለቤተሰብ ትኩረት እንዲሰጥ፣ የበለጠ ትምህርት እንዲሰጥ፣ የበለጠ ፎከስ እንዲሰጥ because ቤተሰብ ምን ስለሆነ? ፋውንዴሽን ስለሆነ። እግዚአብሔር ለቤተሰብ ቅድሚያ ይሰጣል፣ ሰይጣንም ደግሞ ቅድሚያ ይሰጣል። ምን ለማድረግ? ለማጥፋት። ቤተሰብን ካጠፋ ቤተ ክርስቲያንን እንደሚያጠፋ ስለሚያውቅ አሁን በምዕራቡ ዓለም ቸርች እንዴት ነው ባዶ የሆነችው? ጠላት መጀመሪያ መሰረቱ ላይ ነው የሰራው። ቤተሰብን ነው ያፈረሰው፣ ፋውንዴሽንን ነው ያፈረሰው። በእርኩሰት በግብረ ሶዶማዊነት አጀንዳ አፈረሰ ቤተሰብን። ቤተሰብ ፈረሰ ማለት ትውልድ የለም። ቤተሰብ ፈረሰ ማለት ተረካቢ የለም። ዛሬ ቸርች መሄድ እና የሚያመልክ ሰው የለም። ቸርች ባዶ ናት፣ በየቀኑ እየተዘጋች ነው። በተለይ ዩናይትድ ስቴትስ ላይ በአመት ከ3500 እስከ 7000 ኮንግሪጌሽኖች ይዘጋሉ ይላል ጥናት። in the United States ከ3000 እስከ
7000 3500 እስከ 7000 ከ10 እስከ 15% ትውልድ ቸርች መሄድ እያቆመ ነው። ለምን? ተረካቢ ትውልድ ልጆች ስለጠፉ፣ የሚቀበል የሚረከብ ሰው ስለጠፋ። አንድ ቤተክርስቲያን ልክ የደሴ ኮንግሪጌሽንን ሶሻል ሚዲያ እከታተላለሁ። በጣም ትልቅ ስራ እየተሰራ ነው። በዩቲዩብ፣ ፌስቡክ፣ ቴሌግራም በተለያየ ሰብስክራይብ ያላደረጋችሁም ሰብስክራይብ ያድርጉ እና ሁላችንም ሰብስክራይብ እንድናደርግ እኔም ጥሪ ያቀርባለሁ። እኔም እከታተላለሁ፣ ሼር አደርጋለሁ። ልክ ደሴ ኮንግሪጌሽን ለሌሎች ሼር እንደምታደርግ ፖስት እንደምታደርግ ያ ኮንግሪጌሽን አንድ ኢንፎርሜሽን ፖስት አደረገ እና ቄሱ ምን ይላሉ? ይህች ኮንግሪጌሽን አሉ for the last 116 years ለ116 ዓመታት አገልግሎት እየሰጠች ከቆየች በኋላ በሚቀጥለው እሁድ ለአንዴና ለመጨረሻ ጊዜ ትዘጋለች ይላል። ለአንዴና ለመጨረሻ ጊዜ ትዘጋለች። ስለዚህ በዚህ የመዝጊያ ፕሮግራም ላይ እንድትገኙ በጌታ ፍቅር ተጋብዛችኋል ይላል። በምን ፕሮግራም ላይ? በመዝጊያ። እኛ ቸርች ምን ከፍትበት እንጂ ምን ዘጋበት ቅዳሴ ስርዓታችን ውስጥ የለንም። የመጨመር የመብዛት እንጂ የመቀነስ የመዝጋት የለም። ነገር ግን እዛ ተጀመረ። ለምን? ተረካቢ ትውልድ ስለጠፋ። ለምን? መጀመሪያ ትውልድን ለማጥፋት ሰይጣን ምንድነው ያደረገው? ቤተሰብ ወንድ ከወንድ መብት ነው፣ ሴት ከሴት መብት ነው፣ ራይት ነው። አንድ ትውልድን ለማጥፋት ቢኮዝ መባዛት ብዙ ተባዙ የሚለው ስለሌለ ያለው በርዛ እርኩሰት የተዋጠውም ከቸርች ስለሸሸ ቸርችን ባዶ ማድረግ ትውልድን ማጥፋት አንዱ የሱ ዓላማ ነው። እኛን ቤተክርስቲያን ላይ ጠላት በዚህ መልኩ እየሰራ ነው። አሁን በምዕራቡ ዓለም በጣም አደጋ ውስጥ ናት ቤተክርስቲያን። እንድንጸልይም ጭምር ነው ማለት በዚህ አጋጣሚ እኛ እየደከምን ቤተክርስቲያን እየተዳከመች ቤተክርስቲያን እየቀነሰች እየተዘጋች፣ ነገር ግን ሌላኛው አካል ደግሞ እየጨመረ ነው። ይገባቸዋል? ሌላኛው አካል ደግሞ እየጨመረ ነው፣ ያደጉ ነው፣ እየተባዙ ነው። ቤተሰብ ፋሚሊ ኢዝ አ ፋውንዴሽን። ሁለተኛው ልጆችና ወጣቶች ደግሞ ተስፋ ናቸው። ልጆች ተረካቢ ናቸው፣ ወጣቶች ተረካቢ ናቸው። ልጆች ካሉ ተስፋ አለ፣ ወጣቶች ካሉ ተረካቢ አለ። ድሮ ልጅ እያለን ሰንዴ ስኩል ስንማር እናንተ እኮ ናችሁ ነገ ቸርች የምትመሩት ሀገር የምትመሩት ስንባል እኛ ቀል ይመስለን ነበርና እንስቃለን። ለካ እውነት ነው ብሎ ተጠገባችሁ ላለው ሰው እውነት እኮ ነው ብለ because the youth and the children እነሱ የቤተ ክርስቲያን ተረካቢ ናቸው፣ ተስፋ ናቸው። ስለዚህ ልጆች ላይ መስራት ትውልድ ላይ መስራት ነው፣ ሀገር ላይ መስራት ነው፣ ማህበረሰብ ላይ መስራት ነው። this is golden opportunity። በተለይ በዚህ አጋጣሚ እንደዚህ አይነት ወጣቶችን እግዚአብሔር ሲሰጠን ቤተ ክርስቲያን ባለ በሌለ አቅሟ ደግፋ በዚህ የተጀመረው እሳትና ልምድ ወደ ሰሜኑ ሁሉ መሄድ አለበት። አሜን። ወደ ሰሜኑ ሁሉ፣ ወደ ትግራይ፣ ወደ አፋር and the whole አማራ እና እግዚአብሔር ደግሞ ይረዳናል። because በተለይ ለቤተሰብ ሕፃናት ልጆች ከተወለዱበት ጊዜ ጀምሮ 17 ዓመት እስኪሞላቸው ድረስ ለቤተሰብ ጎልደን ኦፖርቹኒቲ ነው። ከዛ በኋላ ታገኟቸው ፕሪፓራቶሪ፣ ከዛስ ዩኒቨርሲቲ ይገባሉ፣ ከዛ ታገኟቸው። ስለዚህ ለቤተሰብ የመጀመሪያዎቹ 16 17 ዓመታት ጎልደን ኦፖርቹኒቲ ናቸው፣ ወርቃማ ጊዜ ናቸው። ንገሩ አጠገባችሁ ላለው ሰው የተሰጠህን ጊዜ ተጠቀም በሉት። ልጆች ላይ ኢንቨስት ለማድረግ የመጀመሪያዎቹ 16 17 ዓመት፣ ከዛ በኋላ ራሳቸውን ችሎ ስለሚወጡ ማለት ከ18 ዓመት በኋላ ልጅ አባቱ ጋር እናቱ ጋር መቀመጥ የለበትም ነው፣ ጠባቂ መሆን የለበትም ነው። በተለይ በምዕራቡ ዓለም ልጅ ከ18 ዓመት በኋላ እናት ጋር አባት ጋር ቁጭ ብሎ ባባ ማማ ጫማ ግዢልኝ፣ ሱሪ ግዢልኝ፣ ይሄንን ግዢልኝ፣ ያንን ግዛልኝ፣ አባባ ይሄን ግዛልኝ ማለት ሼም ነው። ማማስ ቦይ ማማስ ገርል ተብሎ ይሰደባሉ። ስለዚህ ራሳቸውን ይችላሉ፣ ራሳቸውን ወደ መቻል ይሄዳሉ። ያ ከመምጣቱ በፊት በተለይ ቻይልድሁድ ፔሪድ ፎርሜሽን ፔሪድ ላይ ኢንቨስት ማድረግ ነው the best investment of all። ለወጣቶች ደግሞ ከ18 ዓመት 19 20 ዓመት እስከ 40 ወርቃማ ጊዜ ነው። ራእያቸውን ለመለየት ራሳቸው ላይ ለመስራት ለመሮጥ አቅም አላቸው፣ ፓሽን አለ፣ አቅሙም አለ። ስለዚህ ቤተሰብም የተሰጠውን ጊዜ ይጠቀም፣ ወጣቶችም የተሰጣቸውን ጊዜ ይጠቀሙ። ካለዚያስ እርጅና ይመጣል፣ ድካም ይመጣል፣ እድል ቆሞ አይጠብቅም፣ ኦፖርቹኒቲ ያልፋል። ያ እንዳይሆን ነው መጽሐፈ ምሳሌ ዛሬ ምንድነው የሚለን? በተሰጣቸው ጊዜ በጥበብ ቤተሰብም በጥበብ ወጣቶችም ተጠቀሙበት ነው። በተለይ የመጽሐፈ ምሳሌን ስናነብ ፕራክቲካል ዊዝደሞችን እንዴት አድርገን ቤተሰብን መምራት እንዳለብን፣ ራሳችንን መምራት እንዳለብን፣ የጽድቅ ህይወት መኖር እንዳለብን፣ ውጤታማ ህይወት መኖር እንዳለብን፣ እያንዳንዷን ቀን እንዴት ጋይድ ማድረግ እንዳለብን የሚናገረን የእግዚአብሔር ቃል ክፍል ነው። ጥበብ ያስፈልገናል። ጥበብ ነካ አድርጉትና ጥበብ ከፈለክ በሉት ወደ መጽሐፈ ምሳሌ ሂድ በሉት፣ ግለጥና አንብበው በሉት። ስለዚህ
blueprint of applying divine everlasting plan of God in our everyday life. የእግዚአብሔርን ሐሳብ እንዴት በህይወታችን እንለማመድ እዚህ ውስጥ ነው ያለው። በተለይ አሁን ያነበብነው ክፍል ደግሞ እንዴት ቤተሰብን በጥበብ እንምራ የሚለውን ቃሉ ያስተምረናልና ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከዚያ ፈቀቅ አይልም። እንዴት ነው የሚመራው? አንዳንድ ፖይንቶችን አይተን እንጨርሳለን። the first one እንዴት ልጆቻችንን እንምራ፣ እንዴት ትውልዱን እንምራ? የመጀመሪያው በእግዚአብሔር ቃል እንምራቸው። this is the first one, by the word of God። ነገሩ አጠገባችሁ ላለ ሰው የመጀመሪያው በሉት፣ ለትውልዱ የምትሰጠው ስጦታ በሉት፣ ለልጆች የምታስተላልፈው በሉት፣ የእግዚአብሔር ቃል ይሆን በሉት። the word of God የእግዚአብሔር ቃል፣ የማያረጅ ቃል፣ የሚለውጥ ቃል፣ የሚባርክ ቃል፣ የሁሉ ምንጭ የሆነ ቃል። አሜን። እስቲ የእግዚአብሔር ቃል ነው በሉስ። መጽሐፍ ቅዱስ የእግዚአብሔር ቃል ነው በሉስ። ዛሬ በምዕራቡ ዓለም ጦርነት ተከፍቶበታል። የእግዚአብሔር ቃል አይደለም የሚል የተወሰነ ቃል አለበት እንጂ የእግዚአብሔር ቃል አይደለም የሚል ብዙ ጊዜ ኢኩሜኒካል ስብሰባዎችን ስንሄድ ከሌሎች ጋር የምንጋፈጠው በዚህ ነው። እንደ እግዚአብሔር ቃል ስንል because we are Lutheran by the scripture alone sola scriptura አንዱ ፒላራችን ነው። ያንን ብዙዎች አይፈልጉትም because የቃሉን የበላይነት መካድ ይፈልጋሉ። እኛ ግን የምንመራው በእግዚአብሔር ቃል ነው። እስቲ መጽሐፍ ቅዱስ የእግዚአብሔር ቃል ነው በሉስ። ኮንስቲቲዩሽናችን የኢሲኤምአይ ኮንስቲቲዩሽን አርቲክል 2 የሚለው ይሄንን ነው። the old testament and the new testament አዲስ ኪዳን ብሉይ ኪዳን የማይሻር የማይለወጥ እርስ በርሱ የማይጋጭ እውነተኛው የእግዚአብሔር ቃል ነው። አሜን። በዚህ እውነተኛው የእግዚአብሔር ቃል ልጆቻችንን ወጣቶቻችንን እናሳድጋቸው። the best gift አድርገን እንስጣቸው፣ የማያረጅ። አሜን ሃሌሉያ። ምዕራቡ ዓለም ላይ ቃሉ አርጅቷል ነው የሚሉት። አሁን the bible is too old በተለይ ወጣቱ ትውልድ ቃሉ አርጅቷል፣ ለኛ irrelevant ነው ይላሉ። አንድ ጊዜ ሬኒሃርድ ቦንኬ እንደዚህ ያሉ፣ አንድ መድረክ ላይ ቆሜ ስለ መጽሐፍ ቅዱስ ተናገርኩኝ ያለው። መጽሐፍ ቅዱስን ከፍ አድርጌ this is the word of God, this is the word of God, this is the word of God ብዬ ተናገርኩኝ አሉ። ከዛ ልክ ስጨርስ አንድ ወጣት ወደኔ መጣና ቦንኬ አለኝ አለ። ወጣቱ ቦንኬ አሁን የተናገርከው መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ የተናገርከውን እኔ አልቀበልም አለ። እንዴት ብዬ ጠየቅኩታል። ከዛ መጽሐፍ ቅዱስ እኮ በጣም ያረጀ መጽሐፍ ነው አለኝ አለ። መጽሐፍ ቅዱስ በጣም ያረጀ መጽሐፍ ነው፣ እድሜው እኮ ከ2000 በላይ ነው። the bible is too old and I am too young. how old are you ብዬ ጠየቅኩት። እድሜ ስንት ነው? 17። እኔ 17 ዓመቴ ነው። መጽሐፉ ከ2000 ዓመት አልፎታል፣ በጣም አርጅቷል። እኔ ግን ወጣት ስለሆንኩ the bible is too old, I am too young፣ ስለዚህ ለኔ irrelevant ነው፣ አይመጥነኝም ብሎ አለ። ከዛ ቦንኬም እንደዚህ አለ። ከዛ መንፈስ ቅዱስ የሆነ ቃል አቀበለኛል፣ የሆነ ጥበብ ሰጠኛል እና ከዛ ልክ ወደ ውጪ ይዤውት ወጣው ልጁን። ከዛ ወጣንና ሄደንና ወደ ውጪ አወጣሁትና ልጄ አልኩት አለ፣ እቺ ፀሐይ ትታያለች አልኩት አለ። አሁን ብሎ መለሰልኛል። እድሜዋ ስንት ይሆናል ብዬ ጠየቅኩት አለ። የፀሐይዋ ኧረ ከ2000 በላይ ነው ብሎ መለሰ ልጁ። ከስንት በላይ ነው? ከ2000 በላይ ነው። እሺ ታዲያ ትሞቃለች እንዴት ነው ብዬ ጠየቅኩት አለ። ኧረ ምን መሞቅ ብቻ ታቃጥላለች እንጂ አለ። አየህ አልኩት አለ፣ እንዳልከው መጽሐፍ ቅዱስ እድሜ 2000 ከተጻፈ ከ2000 በላይ ሊሆን ይችላል። ነገር ግን ዛሬም ይፈውሳል፣ ነገር ግን ዛሬም ያድናል፣ ነገር ግን ዛሬም ይለውጣል። እስቲ ይለውጣል ያድናል የምትሉ ክብር አምጡ ለቃሉ። ያድናል፣ ይለውጣል፣ ሃሌሉያ፣ ይታደጋል። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋር። ከማያምኑት ጋር ምን ይሰራል? ከሚያምኑት ጋር ግን ድንቅን ይሰራል። ከሚያምኑት ጋር ግን ታምራትን ይሰራል። ንገሩት፣ እመነው በሉት። ቃሉን እመነው፣ ካንተ ጋር ድንቅን ይሰራል። ስለዚህ ይሄንን ለልጆቻችን እናስተላልፍ፣ በቃሉ እናሳድጋቸው ነው። ኤፌሶን ምዕራፍ 6 ከቁጥር 1 እስከ 4 ኤፌሶን 6 1 እስከ 4 እንዲህ ይላል። ልጆች ሆይ ይላል። ለልጆችም ለወላጆችም ይናገራል ቃሉ። ለወላጆቻችሁ በጌታ
ታዘዙ፣ ይህ የሚገባ ነውና። መልካም እንደሆነልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። ልጆችን ታዘዙ፣ በጌታ ታዘዙ ይላል። ልጆች ሆይ፣ ወጣቶች ሆይ፣ ወላጅ በሕይወት እስካለ ወላጅ ነው። አባት በሕይወት እስካለ አባት ነው። እናት በሕይወት እስካለች እናት ነው። ሺህ ጊዜ ብትማር፣ ዲግሪ ብትይዝ፣ ማስተርስ ብትማር፣ ፒኤችዲ ብታጠና እናት እናት ናት። አባት አባት ነው፣ ይከበራል። ያ ኳሊቲ ክርስቲያን ወጣቶች ክርስቲያን ልጆች እንዲኖራቸው ያስፈልጋል። እናትህን ካላከበርክ አባትህን ካላከበርክ ሺህ ጊዜ ብትማር ልታድግ ልትለወጥ አትችልም። ቢኮዝ እግዚአብሔር ምለውጥ ሞገስን በረከትን የሚሰጥ በእነሱ በረከት ስለሆነ በእነሱ ምርቃት ስለሆነ፣ ስለዚህ ልጆችን ታዘዙ፣ ወላጆችን ደግሞ በጌታ ምክር በእግዚአብሔር ቃል አሳድጓቸው ይላል። ማስቆጣት፣ መደብደብ፣ ማስቀየም፣ መሳደብ፣ መራገም ሳይሆን በቃሉ በጌታ ምክር ንገሩ። አጠገባችሁ ላለው ሰው በጌታ ቃል አሳድግ በሉ። ቃሉን ስጣቸው በሉ። ስለዚህ በየቀኑ አሁን እኛ ድሮ ስንማር ሰንዴይ ስኩል ይባል ነበር። ሰንዴይ ስኩል አሁንም ሰንዴይ ስኩል ነው ይባላል። እና ሰንዴይ ስኩል በዚህ ዘመን በቂ አይደለም። መንዴይ ስኩል ያስፈልጋል። ቲውዝዴይ ስኩል ያስፈልጋል። ዌድነስዴይ ስኩል ያስፈልጋል። ተርስዴይ ስኩል ያስፈልጋል። ፍራይዴይ ስኩል ያስፈልጋል። ሳተርዴይ ስኩል ያስፈልጋል። ኦፍ ኮርስ ሰንዴይ ስኩልም ኦል ዴይ ስኩል ነው የሚያስፈልገው። ንገሩ አጠገባችሁ ላለው ሰው ኦል ዴይ ስኩል ነው የሚያስፈልገው በሉት። በየቀኑ እንዴት ቸርች መታ ቤት ለቤት ታስተምራለች? ኖ ወላጅ፣ አባት፣ እናት፣ ልጆች በጋራ ቢኮዝ ልጆችና ወጣቶች 75% ጊዜያቸውን የሚያሳልፉት ከወላጆች ጋር ላይ ልጆች 75%፣ 20% ትምህርት ቤት፣ 5% ቸርች። ስለዚህ 75% ወላጆች ከልጆች ጋር ካሳለፉ that is the right place, the best place ልጆችን በእግዚአብሔር ቃል ለማሳደግ ኢኩፕ ለማድረግ። ስለዚህ በሉ አጠገባቸው ያለውን ሰው የተሰጠህን ጊዜ ተጠቀም በሉት። ካቶሊኮች እንደዚህ ይላሉ፣ ልጅህን እስከ 7 ዓመቱ ስጠኝና እድሜ ልኩን ካቶሊክ አደርገዋለሁ። እስከ ስንት ዓመቱ? 7 ዓመት፣ 6 ዓመት፣ 8 ዓመት ቢኮዝ ያ ፎርሜሽን ፔሪየድ ስለሆነ። ስለዚህ ልጆቻችንን በእግዚአብሔር ቃል እናሳድጋቸው፣ ኢንቨስት እናድርግ። that is the right time። ያኔ እስከ መጨረሻ የጌታ መንገድ እከተላለሁ፣ የጌታ መንገድ እከተላለሁ፣ የጌታ መንገድ እከተላለሁ፣ ወደ ኋላ አልመለስም። ካደጉ በኋላም እስከ መጨረሻም የማንም መንገድ የጌታ መንገድ። ከፍ አድርጉና እግዚአብሔር ሆይ በሉስ። ልጆቻችንን ትውልዱን ላንተ አደራ አሳልፈን ሰጠን። እኛንም እርዳን በቃሉ መኖር እንድንችል፣ ትውልዱንም በቃሉ ማሳደግ እንድንችል ጸጋህን አብዛለን። እግዚአብሔር ጸጋውን ያብዛላችሁ፣ ጥበቡን ያብዛላችሁ፣ ሞገሱን ይጨምርላችሁ። the first one the word of God, the second one ልጆችን በፍላጎታቸውና በችሎታቸው አሳድጓቸው ነው። አንደኛው የእግዚአብሔር ቃል፣ ሁለተኛው በፍላጎታቸውና በችሎታቸው። መጽሐፍ ቅዱስ ፊልጵስዩስ 2:13 ላይ እንደዚህ ይላል፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ ማን ነው? እግዚአብሔር ነው። እግዚአብሔር ባንተ መስራት ሲፈልግ መጀመሪያ ፓሽን ፍላጎት ውስጥ ያስቀምጣል፣ ከዛ አቅም ይሰጣል። ልጆቻችሁ ስኬታማ እንዲሆኑ ትፈልጋላችሁ። ልጆቻችሁ በአገልግሎት በመንፈሳዊውም በተፈጥሮ ችሎታቸውም እንዲያድጉ ትፈልጋላችሁ። ነገር ግን ፓሽናቸውን ተከተሉ፣ ፍላጎታቸውን ለዩ። ቅድም የነበብነው ክፍል ምሳሌ 22:6 ልጅን በምትሄድበት መንገድ አይልም፣ በሚሄድበት መንገድ ይላል። ባንተ መንገድ ባንቺ መንገድ አይልም፣ በራሱ መንገድ በራሷ መንገድ። እርሱ የራሱ መንገድ አለው፣ እሷም የራሷ መንገድ አላት። ስለዚህ አይደንቲፋይ፣ መንገዳቸውን ለይ፣ ተሰጧቸውን ለይ፣ ታለንታቸውን ለይ። በዛ ምን አድርጋቸው? አሳድጋቸው። ፓሽን አቢሊቲ፣ ያ ነው ላይፍ ፐርፐዛቸው፣ ያ ነው የላይፍ ብዙ ሰው ዛሬ የምሰራውን ስራ ማይወደው ሳይወድ ወደዛ ስራ ስለገባ ነው። መማረውን ትምህርት ማይወደው ሳይወድ ወደዛ ስራ ስለገባ ነው። ሰው የሚወደውን ፓሽኑን ተከትሎ ቢማር፣ ሰው የሚወደውን ስራ ቢሰራ በቀላሉ ውጤታማ ይሆናል። ቢኮዝ ሰክሰስ ማለት just living your life purpose ማለት ነው።
የተፈጠርንለትን ዓላማ ለይተን ለዛ መኖር ማለት ነው። ስለዚህ ልጆቻችን እንዲያድጉ ለሌሎች በረከት እንዲሆኑ ከኛ ተርፎ ለቤተሰብ ብቻ ሳይሆን ለቤተ ክርስቲያን፣ ለማህበረሰቡ፣ ለሀገር፣ ለትውልዱ በረከት እንዲሆኑ ፓሽናቸውን ተከትሎ እንዲያድጉ ያንን ማድረግ እና እኔ በልጅነት እንግዲህ ስናድግ ከፈረንጆች ልጆች ጋር ነው ያደግነው። ወደኛ የመጡት ኖርዌጂያንስ ናቸው፣ የዴንማርክ ሚሽነሪዎች ናቸው፣ አይስላንድ እንደሁም ወደ ደቡብ ማለት ነው እና ፓርቲኩላርሊ ፍሮም ሳውዘርን ፓርት ኦፍ ኦሮሚያ ጉጂ ኦሮሞ ኮሚኒቲ ከዛ ነው የመጣሁትና ወደኛ የመጡት ፍሮም ዴንማርክ፣ ፍሮም ኖርዌይ፣ ፍሮም አይስላንድ ከዛ ነው የመጡትና በተለይ ከዴንማርክ ከመጡ ልጆች ከኖርዌይ ከመጡት ጋር አብረን ነው ያደግነው በልጅነት አባትና እናቴ ከሚሽነሪዎች ጋር ሲሰሩ ስለነበረ እና የልጆቻቸውን ታሌንት እንዴት እንደሚለዩ ያንኛ አንደርስታንድ እናደርግም ነበርና ምን ያደርጋሉ? ኳስ እዚህ ጋር ያስቀምጣሉ፣ ኮንስትራክሽን ማቴሪያል እዚህ ጋር ያስቀምጣሉ፣ እንደን ኤሌክትሮኒክስ ማቴሪያል እዚህ ጋር ያስቀምጣሉ። ከዛኛ ምን ሊያደርጉ ነው እነኚህ ሰዎች እያለን እናያለን። ከዛ ለካ እነሱ የልጆቻቸውን ታሌንት እየለዩ ነው። ልጃቸው አንደኛው ወደ ኤሌክትሮኒክስ ነገር መሮጥ የሚወድ ከሆነ ሁልጊዜ ጤነኛ ሬዲዮ መፍቻ ያስቀምጡለታል፣ ያስራል፣ ይፈታል፣ ያስራል፣ ይፈታል፣ ያስራል፣ ይፈታል። እኛ እኮ ፈታው እኮ ሰበረው እኮ እንላለን። እነሱ ታሌንታቸውን ለመለየት ነው የሚያደርጉት። ቢኮዝ እኛ እንኳን ለመፍታትና ለማሰር ለመክፈትና ለመዝጋት እድሉ የለንም እላይ ስለሚቀመጡ እና እነሱ እንደዛ ያደርጉ ታሌንታቸውን ይለያሉ። ሁልጊዜ ወደ ኤሌክትሮኒክስ መሳሪያ የሚሮጠውን ይሄ ልጅ ነገ ኤሌክትሪካል ኢንጂነር ሳይሆን አይቀርም። አንደኛው ደግሞ ወደ ኮንስትራክሽን ማቴሪያል መሮጥ የሚወደውን ሁልጊዜ ያንን መነካካት የሚወድ ይሄ ልጅ ነገ ሲቪል ኢንጂነር ሳይሆን አይቀርም። ወደ ኳስ ሁልጊዜ መሮጥ የሚወደውን ደግሞ ይሄ ልጅ ነገ ሮናልዶ ሜሲ ሳይሆን አይቀርም። ሮናልዶን እና ሜሲን ሳይተካ አይቀርም። ለዛ ነው ሁሉም በታሌንታቸው ስለሚያድጉ ዓለምን እየመሩ ያሉት። ቢኮዝ ያንን አቅማቸውን ለይተው ያሳድጓቸዋል። ካሜራውን ማን ነው የሰራው? እነሱ። ኪቦርዱን ማን ነው የሰራው? እነሱ። መኪናውን እነሱ። መብራቱን እነሱ። አምፖሉን ቶማስ ኤዲሰን እነሱ። ምን ለብሰውን እነሱ። ይሄን እነሱ። ይሄን እነሱ። የለበስነውን እነሱ። እስቲኛ የሰራነውን ነገር ፈልጉ እዚህ ቤት። ስፒከሩን እነሱ። የለንም እኮ አጠገባችሁ ላለው ሰው የለንም በሉት። የለንም እኮ ይሄ አሁን እግዚአብሔር አሳንሶን ሳይሆን አቅማችንን አይኪዋችንን አሳንሶ ሳይሆን ለይተን ስላልተጠቀምንበት ነው። ንገሩት፣ ለይተህ ካልተጠቀምክበት በሉት ተከታይ ብቻ ነው የምትሆነው በሉት። ተከታይ ብቻ ሳይሆን መሪ እንድንሆን ተጠርተናል። አሜን። እስቲ እኔ መሪ ነኝ በሉት። እስቲ አእምሮአችሁን ያዙና እግዚአብሔር ሆይ አእምሮዬን ባርክ በሉት። የልጆቻችንንም አእምሮ ባርክ በሉት። ሳይንቲስቶች ከዚህ ይውጡ። ለትውልድ ትላልቅ ነገርን የሚያበረክቱ ከዚህ ይነሱ። ዘመናቸው ይባረክ፣ ፊውቸራቸው ይባረክ። ስለዚህ ልጆቻችንን በምናቸው ማሳደግ? በታለንታቸው፣ በፍላጎታቸው፣ በፓሽናቸው፣ በአቅማቸው። ያኔስ ለኛም ለቤተ ክርስቲያንም ለሀገሪቱም በረከት ይሆናሉ። አሜን። እስቲ ልጆቻችንን እንባርካቸው። እግዚአብሔር ሆይ ልጆቻችንን ባርክ፣ አእምሮአቸውን ባርክ፣ ፊውቸራቸውን ባርክ፣ ዘመናቸው ይባረክ። አሜን። እግዚአብሔር ያደርገዋል። አሜን። ሶስተኛው ደግሞ በጠንካራ የሥራ ባህል ማሳደግ፣ ክርስቲያን ወርክ ኤቲክስ። this is very important። ክርስቲያን ወርክ ኤቲክስ በዚህ ማሳደግ። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 10 እስከ 13 እንደዚህ ይላል። ጳውሎስ ለተሰሎንቄ ሰዎች ሲጽፍ እንደዚህ ይላል። ደግሞ ከናንተ ጋር ሳለን ይላል ልሰራ የማይወድ አይብላ ብለን አዘናችሁ ነበርና። ልሰራ የማይችል አይልም፣ ልሰራ የማይወድ። የማይችል ይታገዛል፣ that's obvious። ግን እየቻለ መስራት የማይፈልግ የማይወድ አይብላ ብለን አዘናችሁ ነበርና ከቶ ስራ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና እንደነዚህ ያሉትንም በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን ይላል፣ እንመክራቸዋለን ይላል። ትእዛዝም ነው ምክርም ነው። ከዛ 13 ላይ ይላል እናንተ ግን ይላል ወንድሞች ሆይ መልካም ስራ ለመስራት አትታክቱ። ንገሩ አጠገባችሁ ላለው አንተ ግን በሉት መልካም ሰራተኛ ሆን በሉት፣ ጠንካራ ሰራተኛ ሆን በሉት፣ ጎበዝ ሰራተኛ ሆን በሉት፣ ሞዴል ተሸላሚ ሆን በሉት። ሰሚናሪ ስንማር ኦርጋናይዜሽናል ሊደርሺፕ ማስተርስ ስማር ሰሚናሪ መካነ ኢየሱስ ማኔጅመንት ሊደርሺፕ ኮሌጅ አድቫይዘር መምህርም ሲያስተምሩን የነበሩት የሰሚናሪ ሲያስተምሩን ብዙ ጊዜ እንደዚህ ይላሉ፣ ሜክ ዩር ሃንድስ ደርቲ ይላሉ። ሜክ ዩር ሃንድስ ደርቲ ማለት እጃችሁ ምን ይሁን
ይቆሽሽ ማለት አትታጠቡት አታስዱት ሳይሆን ሰራተኛ ሆኖ የሚሰራ ሰው እጅና የማይሰራ ሰው እጅ ይታወቃል። እስቲ አጠገባችሁ ያለውን ሰው እጁን ያዙት። ቼክ አድርጉ። ያዝ አድርጉና እንዴት ነው ይለሰልሳል ይጠነክራል? ቼክ ከለሰለሰ ጠይቁት። ምንድነው የሚሰራው ስራ ምንድነው ማለት ቼክ አድርጉ። ያው ገቢ ምንድነው ማለት እና በእርግጥ የሁሉም ሰው እጁ አይለሰልሳ እጁ አይጠነክርም። ያንዳንዱ አእምሮ ነው የሚጠነክረው፣ ያንዳንዱ ምላሱ ነው የሚጠነክረው፣ የነቀነኒሳ እግራቸው ነው የሚጠነክረው። ስለዚህ ያም ሆነ ይህ ታሌንታችን ያለበት ቦታ ምን ይሆናል? ይጠነክራል። ስለዚህ ጠንካራ እንድንሆን ስለዚህ ባርኩት። እጁን ያዙና እግዚአብሔር ስራህን ይባርክ በሉት። ስራ ይባረክ በሉት። አገልግሎት ይባረክ በሉት። የምትሰራውን ሁሉ እግዚአብሔር ይባርክልህ በሉት። ሃሌሉያ። that's our theology ora et labora, pray and work ሉትራን ቴዎሎጂ ይሄ ነው። ጸልዩ ስሩ፣ ጸልዩ ስሩ። እንደ ሌሎቹ ጠዋትም ጸሎት ከሰዓትም ጸሎት ማታም ጸሎት that's not our theology። የኛ ቴዎሎጂ ትጸልያላችሁ ከዛስ ትሰራላችሁ፣ ትጸልያላችሁ ትሰራላችሁ። እሳት ከሰዓት ደግሞ ስራ እንጂ ጠዋትም እሳት ከሰዓትም እሳት ማታም እሳት ኖ። እሳቱ ወደ ስራ ልከት ይገባል። ጉባኤውም አሜን ይላል። ስለዚህ ነካርጉትና እሳት በሉት። ስራ በሉት። ጸሎት በሉት። ስራ በሉት። ክብር አምጡ ለሱ እግዚአብሔር። ለእግዚአብሔር ይገባዋል። ከደሴ እንሰራለን፣ እግዚአብሔር ይባርከናል። አሜን። ንገሩት። ትሰራለህ በሉት፣ ትባረካለህ በሉት። የኛ ቴዎሎጂ አሁን ቸርቻችንን ስታዩ እንደ ሌሎች ቸርቾች አምጡ ስጡ አይደለም። ስሩ ነው መጀመሪያ። ከሰራ በኋላ ስለ ስጦታ እናስተምራለን። ደስ ብሎት ይሰጣል፣ ለወንጌል ለተቸገሩት ለሁሉም አሜን። ስለዚህ ስራን እናበረታታለን። ይሄን ትውልዱን ማስተማር ያስፈልጋል። ጠንካራ ትውልድ፣ ስራ ወዳድ ጄኔሬሽን። በተለይ አሁን እየበዛ ያለው ውርስ ጠባቂ ጄኔሬሽን ነው። ውርስ ጠባቂ ጄኔሬሽን። ይሄንን እርግማን መስበር አለብን። ስራ ፈጣሪ ጄኔሬሽን አሜን። እስቲ አሜን በሎስ። ንገሩ አጠገባችሁ ላለው ሰው ውርስ ጠባቂ አትሁን በሎት። ስራ ፈጣሪ ሁን በሎት። ምን ፈጣሪ? ስራ ፈጣሪ። ማስተማር ያለብን ይሄንን ነው። በተለይ የፈረንጆች ካልቸር አንዱ ጥሩ ነገር ይሄ ነው። 18 ዓመት ከሞላቸው ሂድ ነው ውጣ ነው። እነሱም አይፈልጉም መቀመጥ። የራሳቸው ስራ፣ የራሳቸው ቢዝነስ፣ የራሳቸው ሀብት አባት እንኳን ቢሰጣቸው አይፈልጉም። እኔ ኖርዌይ፣ ስዊድንም ዴንማርክም ሄጄ ብዙ ኮሚኒቲን የኢትዮጵያ ኮሚኒቲዎችን እንዲሁም ደግሞ ነጮችንም መነጋገር ያለው እና እዛ ያሉት አይፈልጉም። 18 ዓመት ከሞላቸው ይወጣሉ የራሳቸውን ስራ። ከዛ እኛ እንድንደግፍ እንኳን አይፈልጉም። እና የእናንተ ሀብት ነገ ስታድጉ ምንድነው የሚሆነው? ወደ ጌታ ስትሄዱ እድሜያችሁ ከዚህ ምድር ላይ ስትጨርሱ ምንድነው የሚሆነው? ለእርዳታ ተቋም ነው የምንሰጠው አሉ። ልጆችስ አይፈልጉም። የራሳቸውን ነገር፣ የራሳቸውን ሙያ፣ የራሳቸውን ቢዝነስ፣ የራሳቸውን ተቋም እግዚአብሔር በዛ እኛንም ይባርካል። ወጣቶችም አሜን፣ ጉባኤው አንድ ላይ አሜን። ይሄ ምን ማድረግ ነው? ዲፔንደንሲን ምን ማድረግ ነው? መስበር። ወጣቶች ደግሞ የራሳቸውን ስራ እንዲጀምሩ ቤተሰብ መደገፍ አለበት። ሂድ ውጣ ጀምር ሳይሆን ፋሲሊቴት ማድረግ፣ ማበረታታት፣ ኢኒሺያል ካፒታል መስጠት፣ ጀምር የራስን ስራ ብሎ ማበረታታት አስፈላጊ ነው። ይሄ ለምንድን ነው? ዲፔንደንሲ ሲንድሮምን፣ ይሄ የጠባቂነትን መንፈስ መስበር ሀገራችንን የጎዳው አንዱ እሱ ስለሆነ በተለይ ኢንተርፕሬነርሺፕ ላይ ሲያስተምሩ ምን ይላሉ? 11 ደሃ ወንድሞች ያሉት አንድ ሀብታም ወንድም። ስንት ደሃ ወንድሞች? 11 ደሃ ወንድሞች ያሉት አንድ ሀብታም ወንድም ትንሽ ቆይቶ 12ኛ ደሃ ሆኖ ይሰለፋል ይባል። እንዴት እንደሆነ ገብቷቸዋል። 11ዱ እየመጡ ፊዲ አምጣ ይሉታል። ከዛ እሱም ስንተኛ ሆኖ ይሰለፋል? 12ኛ። ስለዚህ አጠገባቸው ያለውን ሰው ራስን ቻል በሎት፣ እደግ በሎት፣ እግዚአብሔር ያሳድግሃል በሎት። we have to promote this work culture እና ይሄን ማስተማር በጣም አስፈላጊ ነው። በተለይ ክርስቲያኖች ሰራተኞች እንዲሆኑ፣ ስራ ፈጣሪዎች እንዲሆኑ፣ ቢዝነስ ውስጥ፣ ስራው፣ እርሻው ውስጥ ባለው ኤሪያ ላይ ክርስቲያኖች ኢንቨስት እንዲያደርጉ ማበረታታት የኛ አስተምሮ ነው፣ የኛ ትምህርት ይሄ ነው። ስለዚህ ዛሬ እናመልካለን። በጸሎት፣ በቃል፣ በትንቢት፣ በሁሉም እግዚአብሔር ቻርጅ እያደረገን ነው። ነካርጉትና ነገ ጠዋት ቱታ ለብሰ ዳይ ወደ ስራ በሎት። ቱታው ይለያያል። ያንዳንዱ ሱፍ ነው፣ ያንዳንዱ ደግሞ ሌላ ነው እና ያንዳንዱ ደግሞ ጋውን ነው እና ቱታችን ይለያያል። ስለዚህ ነገ ዳይ ወደ ስራ። እግዚአብሔር ወጣቶቻችንን ይባርክ። አሜን።
ስራቸውን ይባርክ፣ አገልግሎታቸውን ይባርክ። ያኔ ነው ከጠባቂነት የምንላቀቀው። ያኔ ነው ከእርዳታ ሜንታሊቲ የምንላቀቀው። እግዚአብሔር በብዙ ባርኮናል። የተባረከች አገር ናት። አእምሮአችንን አሁን በኢንተርፕረነራል ማይንድሰት እግዚአብሔር ይባርክ፣ ስራ ፈጣሪዎች ያደርገን፣ ስራችንንም እግዚአብሔር ይባርክ። ከፍ አድርጉ። ልባርካችሁ በጌታ በኢየሱስ ስም። በምትሰሩት ስራ ሁሉ እግዚአብሔር መከናወንን ይስጣችሁ። ስራችሁ ይባረክ፣ ቢዝነሳችሁ ይባረክ፣ እርሻችሁ ይባረክ፣ ደሞዛችሁ ይባረክ፣ ቢዝነሳችሁ እቅዳችሁ ሁሉ ይባረክ። this is very important። ይሄንን ማስተማር ያስፈልጋል። እየጨረስኩ ነው። ነምበር 4 አራተኛው በምሳሌያዊ ህይወት አሳድጓቸው ይላል። አሁን ሞዴል መፍጠር ነው። ዲስከስ እያደረግን ከስልጠናው በኋላ የምክክር ጊዜ ነበረን እና መሃል ላይ የልጆች የወጣቶች አገልግሎት ቻሌንጅ ምንድነው በሚል ኤሪያ ዲስከስ እናደርግ አንዲት እህት ወጣችና አንዱ ችግር አለች፣ አንዱ ተግዳሮት የልጆችና የወጣቶች አገልግሎት ተግዳሮት ወጣቶች ሞዴል ማጣታቸው ነው፣ ምሳሌ ማጣታቸው ነው፣ እንደ እከሌ የሚሉት ሰው ማጣታቸው ነው፣ እንደ ቃሉ የሚኖር ሰው ሞዴል ማጣታቸው ነው። ሞዴል ኢዝ ቬሪ ኢምፖርታንት፣ በተለይ ለልጆች፣ በተለይ ለወጣቶች። እኔ በህይወቴ ማደንቃቸው የሚከተላቸው ማለት እንደ ጌታ መከተል ምናምን አይደለም። ዋናው መሪያችን ሞዴላችን ኢየሱስ ነው። አሜን። ነገር ግን ከሰው ደግሞ እንደ እከሌ አገልግሎት፣ እንደ እከሌ ስራ፣ እንደ እከሌ ትምህርት፣ እንደ እከሌ ዕውቀት፣ እንደ እከሌ ኤክስፒሪየንስ ብለን እኔም እንደሱ ተጽዕኖ ፈጣሪ ሆኜ በመንገዴ በራእዬ ምንለው ሰው ይኖራል። ሁሉም ሰው በየመንገዱ አይደል እንዴ? ያ ሞዴል በጣም አስፈላጊ ነው። ጳውሎስ ለጢሞቴዎስ በጣም አስፈላጊ ነው። ኤልያስ ለኤልሳኢ በጣም አስፈላጊ ነው። ስለዚህ እያንዳንዳችን ሞዴል እንድንሆን ያስፈልጋል። እኛን ነው የሚያዩት። እኛ ከምንናገረው ይልቅ የምናደርገውን ነው የሚያዩት። ንገሯት፣ አጠገባችሁ ላሉ ሰው ልጆች በሉት፣ ከምትናገረው ይልቅ የምታደርገውን ነው የሚያዩት። ፕራክቲካሉን ነው የሚያዩት። እሱን ነው የሚያደርጉት። እሱን ነው ሪፕላይ የሚያደርጉት። እሱን ነው የሚደጋግሙት። እና ስለዚህ እሱን መስራት አለብን በህይወታችን ላይ። ማቴዎስ ምዕራፍ 7 ቁጥር 12 ላይ ይላል። ማቴዎስ ምዕራፍ 7 ቁጥር 12 ላይ እንደዚህ ይላል፣ ሰዎች ሊያደርጉላችሁ የምትወዱትን ጌታ ኢየሱስ ሲያስተምር እንደዚህ አለ፣ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላል። ሰዎች እንዲያደርጉ የምትፈልጉትን ቀድማችሁ አድርጉ። ልጆቻችሁ እንዲያደርጉ የምትፈልጉትን ቀድማችሁ አድርጉ። እውነትን እንድናገሩ ከፈለጋችሁ እውነትን ተናገሩ። እንዳያስመስሉ ከፈለጋችሁ አታስመስሉ። ስለዚህ በጽድቅ እንዲኖሩ ከፈለጋችሁ እናንተ ምሳሌ ሁኗቸው። ስለዚህ ሁል ጊዜ ሞዴል እንድንሆን ያስፈልጋል። በተለይ ሴት ልጅ እናቷን እያየች ነው የምታድገው፣ ወንድ ልጅ ደግሞ አባቱን። በአፋን ኦሮሞ አንድ አባባል አለ፣ ሀደላሊ ኢንተለፉድ ይባላል። እና እናቷን አይተህ ልጅቷን አግባት። እናቷ ጎበዝ ከሆነች ልጅቱም ጎበዝ፣ እናቷ ሞዴል ከሆነች ልጅቱም ሞዴል፣ እናቷ ከሆነች ልጅቱ ደግሞ ሰፈር የምትበጠበት ትሆናለች። አረ ገብታችኋል አይደል? ይሄ ልጅቱ ደግሞ የባሰች ነው። ያ እንዳይሆን ቼክ ሄር ማዘር ፈርስት ኦፍ ኦል ቼክ ሄር ማዘር ቢኮዝ ሞዴል ስለምትሆን ማለት ነው። ሞዴል ስለምትሆን፣ ስለዚህ እናቶች ሞዴል ስለምትሆኑ እግዚአብሔር ይባርካቸው። ጉባኤውም አሜን ይላል። እና ሞዴል የሆኑ እናቶችን ሰጥተናል። ልጆቻቸውንም ደግሞ ሞዴል አድርጋቸው አሳድጉልን። ያኔ ወንዶች ሲያገቡ እናትን ነው የሚባርኩት። ቢኮዝ ሙያ አላት፣ ጸባይ አላት፣ መልክ አላት፣ የውስጥ ውበት አላት፣ ልክ እንደ እናቷ ብሎ እናትን፣ ወላጅን፣ አባትን ነው አፕሪሺየት የሚያደርገው። ስለዚህ ለልጆች መልካም ነገርን ማውረስ አለብን። ልጆች እኛ የምናደርገውን ስለሚያዩ ከሁሉ የበለጠ እኔ አንዳንዴ ሳይነስ ያስቸግረኝ እጄን ጣቴን ጆሮዬ እስከትቼ እንደዚህ እላለሁ። አንዳንዴ ሽታ ምናምን ስለብሽኝ ሳይነስ ረብሽኛል አልፎ አልፎና ከዛ ያኔ የመጀመሪያ ልጄ ሀዩ 2 ዓመቱ ነው። አጠገቤ ቆሞ አየኝና ከዛ እሱም ጣቱን ጆሮ እስከቶ ማለት ጀመረ። ለምን ሚያዩትን ኮፒ ያደርጋሉ፣ ሚያዩትን ፕራክቲስ ያደርጋሉ፣ ሚያዩትን ነው የሚያደርጉት። ንገሩት፣ ሚያዩትን ነው የሚያደርጉት በሉት። ስለዚህ ስለምታደርገው ነገር ተጠንቀቅ በሉት። ሞዴል ሆን በሉት። በቃ ኦል ዘ ታይም ሞዴል እንድንሆን እግዚአብሔር ይርዳን። አሜን። ስራም ከሆነ ሴት ልጅ ከእናት ወንድ ልጅ ደግሞ ከአባት። እኔና ባለቤቴ እንግዲህ የተጋባነው ቢሾፍቱ ነው። 4 ዓመት እዛ ነው የቆየ ነው። አካዳሚክ ኮኦርዲኔተር እና አስተማሪ ነበርኩኝ፣ እየተማርኩ ማለት ነው። መካነ ኢየሱስ ማኔጅመንት ሊደርሺፕ ኮሌጅ የሴሚናሪ አካል እና እዛ እየኖርን አንድ ቀን ሱቅ ሄድኩኝ ቢሾፍቱ እና ሱቅ ሸሚዝ ለመግዛት ሄድኩኝ እና ከዛ መጣች አንዲት ልጅ
ወጣትና ምን ፈለክ አለች። ሸሚዝ ነው የፈለኩት አልኳት። ከዛ ይሄ ከጣሊያን ነው የመጣው፣ ይሄ ከቱርክ ነው የመጣው፣ ይሄ ከቻይና ነው የመጣው፣ ይሄ ከታይላንድ ነው የመጣው፣ ይሄ 1500 ነው፣ ይሄ 2000 ነው፣ ይሄ 2500 ነው፣ ይሄ 3000 ነው፣ የቱ ይሻላል አለች። ከዛ ውሃ ይምጣልህ፣ ሚሪንዳ ይምጣልህ፣ ቡና ሻይ ምን ይሻላል አለች። እኔ ሸሚዙን ማየት ትቼ እሷን ማየት ጀመርኩ። ጉድ ትንሽ ልጅ ናት እኮ። ከዛ እድሜሽ ስንት ነው አልኳት። 13 አለች። ስንት? 13። እና ይሄን ሁሉ ከየት ነው የለመድሽው ብዬ ስጠይቃት ከባባና ከማማ አለች። ከማን? ከባባና ከማማ። ኤቢሲዲ ብሎ አላስተማሩም ስለ ቢዝነስ፣ ግን ሲናገሩ፣ ሲያደርጉ፣ ሲሸጡ፣ ኮሚኒኬት ሲያደርጉ፣ ካስተመር ትሪት ሲያደርጉ፣ ካስተመር ሰርቪሳቸውን እያየች እሷም ጎበዝ ነጋዴ በስንት ዓመቷ? በ13። ስለዚህ ንኩ አጠገባቸው ያለው ሰው ንኩትና ልጅህን ስራ አስተምር በሉት፣ መልካም ምሳሌ ሆን በሉት። እግዚአብሔር በዚህ ህይወት ይባርከን። ዛሬ ፍቅርን ከዘራን ነገ ፍቅር ይበቅላል። ቢኮዝ የተዘራው ነገር ነው የሚበቅለው። ዛሬ የበቀለው ባይዞ ትላንት የተዘራው ነው፣ ለአመታት የተዘራው ነው። ነገ መልካም እንደሆን እንፈልጋለን አይደል? ስለዚህ ትውልዱ ላይ ፍቅርን እንዝራ። ፍቅር ከተዘራ ምን ይበቅላል? ፍቅር። ሰላም ከተዘራ ምን ይበቅላል? ሰላም። ስለዚህ እኛ ሞዴል እንሆን፣ ምሳሌ እንሆን። ምሳሌ መሆን እንድንችል ጌታ ጸጋውን ያብዛለን። እስቲ ከፍ አድርጉና እግዚአብሔር ሆይ ለትውልዱ ሞዴል መሆን እንድችል፣ ምሳሌ መሆን እንድችል ጸጋህን አብዛልን፣ ጸጋህን አብዛልን፣ ደግፈን። አሜን። ይረዳናል። አምስተኛውና የመጨረሻው በበረከት ቃል አሳድጓቸው። በመርቃት እየመረቃቸው አሳድጓቸው በበረከት ቃል in words of blessing። እና this is the fifth one። አንደኛው በእግዚአብሔር ቃል፣ ሁለተኛው በችሎታቸውና በፍላጎታቸው፣ ያ ነው ፓሽናቸው፣ መንገዳቸው። ሶስተኛው ጠንካራ የሥራ ባህል፣ አራተኛው በሞዴል በመሆን ምሳሌ በመሆን፣ አምስተኛው ደግሞ in words of blessings በበረከት ቃል እየመረቀን እየረገምናቸው ሳይሆን እየባረክናቸው። ምሳሌ 18:21 እንደዚህ ይላል። ምሳሌ 18:21 ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ሞታለሁ ካልክ ትሞታለህ፣ እኖራለሁ ካልክ ትኖራለህ። the power of words። እኛ ሀገር አንድ ጊዜ ሰዎች ተሰባሰቡና በእድር ማለት ነው ድንኳን ገዙ። ልክ ድንኳን እንደገዙ ድንኳኑ በሚመረቅበት ዕለት አንደኛው ሰውዬ ድንኳኑን አይቶ ይሄ ድንኳን አለ፣ ይሄ ድንኳን መጀመሪያ ለኔ ነው የምተከለው አለ። ለማን ነው የሚተከለው? በምረቃው ዕለት እኮ ነው። ድንኳኑን አይቶ ይሄ ድንኳን መጀመሪያ ለኔ ነው የሚቆመው፣ ለኔ ነው የሚተከለው። እውነቴን ነው የምላችሁ። መጀመሪያ የሞተው እርሱ፣ ድንኳኑም የቆመለት ለእርሱ። ለምን? ሞትና ሕይወት በምላስ እጅ ናቸው። ንገሩ አጠገባችሁ ላለው ሰው ሞትን ወደ ራስህ አትጥራ በሉት፣ ሕይወትን ተናገር በሉት፣ በሽታን ወደ ራስህ አትጥራ በሉት፣ ጤናን፣ ሰላምን፣ በረከትን ተናገር በሉት። the power of words because አንደበታችን በረከትን እንድናገር ነው የተፈቀደው። as a Christian በተለይ እኛ ክርስቲያኖች የርግማንን ቃል፣ የስድብን ቃል፣ የጦርን አዋጅ ሳይሆን የሰላም አምባሳደሮች ነን። እኛ ባለንበት ሰላም። አሜን። እስቲ እኔ የሰላም አምባሳደር ነኝ በሉስ። አንደበቴ ሰላምን ይናገራል በሉስ። እርሱ ክርስቶስ የሰላም አለቃ ነው። በደም ጉባኤ ሁሉ እንዲል ፈልጋለሁ። እርሱ ክርስቶስ የሰላም አለቃ ነው። እኛ ልጆቹ የሰላም አምባሳደሮች ነን። ምንናገረው ሰላም፣ ሶሻል ሚዲያችን ሰላም፣ ምንዘምረው ሰላም፣ ሰላም አለን ካንተ ጋር ሰላም አለን። ምንዘምረው ሰላም፣ ምንሰብከው ሰላም ቢኮዝ እኛ አምባሳደሮች ነን። አሜን። የማን አምባሳደሮች? የክርስቶስ አምባሳደር። ስለዚህ ሰላምን እናውጅ፣ ፍቅርን እናውጅ፣ አንድነትን እናውጅ። ሞትን ሳይሆን በረከትን በልጆቻችን ላይ፣ በሀገራችን ላይ፣ በትውልዱ ላይ። መምህር ደሳለኝ መርዳሳ ይባላሉ። የወንጌል አስተማሪ ናቸው። ረጅም ጊዜ በትምህርት ቤት አስተምሮ ከዛ አሁን ፉሊ ወደ ወንጌል አገልግሎት ዞረዋልና መምህር ደሳለኝ መርዳሳ
ከዛ ሬዲዮ ፕሮግራም ላይ ፍሪላንሰር ሆኜ እሰራለሁና ኢንተርቪው ያደረኳቸው ስለ ልጆቻቸው ጠየኳቸውና ሁሉም ትልቅ ደረጃ ደርሰዋል። በቢዝነስ፣ በስራ፣ በሕክምና፣ በተለያየ አገልግሎትና እንዴት ነው ልጆቻችሁን ያሳደጋችሁ? ቢኮዝ ይሄን ኤክስፒሪየንስ ለሌሎቹ ሼር እንድታረጉ እፈልጋለሁ ብዬ ጠየኳቸው። ያኔ ሁለት አብረን ስናገለግል ነበርና ከዛ እንደዚህ አለው። አንዱ ምስጢር አለው። ሁል ጊዜ ልጆቼ ትምህርት ቤት ሲሄዱ እጅ ጭኜ ጸልይላቸዋለሁ፣ እባርካቸዋለሁ። ክፉ አያገኛችሁ፣ የጠላት አጀንዳ አያገኛችሁ፣ አእምሮአችሁ ይባረክ፣ ተባረኩ፣ ተከናወኑ። ዛሬ እኔ ከዛ ባለቤቴ ነገ እያለን ሁሌም እንጸልይላቸዋለን፣ እንባርካቸዋለን። ልጆቹ ዛሬ በስራ በአገልግሎት በህይወታቸው ተባረኩ። ስለዚህ ቤተሰብ ልጆቻቸውን መርገም የእርግማንን ቃል ማዝነብ ሳይሆን መባረክ፣ በትዳር ህይወታቸው እንዲሳካላቸው፣ በትምህርታቸው እንዲሳካላቸው፣ በአገልግሎታቸው እንዲሳካላቸው፣ ዘመናቸው ፊውቸራቸው እንዲባረክ መጸለይ፣ መባረክ፣ አፕሪሺየት ማድረግ፣ ሞቲቬት ማድረግ፣ ኢንስፓየር ማድረግ ባህላችን ይሁን። እግዚአብሔር በዚህ ህይወት ይባርከን። አንድ የመጨረሻ ምሳሌ ተናግሬ ጸልየን እንጨርሳለን። ፕራክቲካል ኤግዛምፕል ነው የምነግራችሁ፣ እኛ አካባቢ የሆነውን ማለት ነው። አንድ አባት ልጆች ነበሩት፣ ወንዶች ልጆችም ሴቶች ልጆችም ነበሩት። የመጀመሪያው ልጃቸው በጣም አስቸጋሪ ነው፣ ባህሪው በጣም አስቸጋሪ ነው። ይሳደባል፣ አይታዘዝም፣ ለወላጆቹም አይታዘዝም፣ አባቱን ይሳደባል፣ እናቱንም እንዲሁ። በጣም አባቱን ያሳዝን ነበርና አባቱ አረጁ፣ አደጉ፣ ታመሙ፣ ሆስፒታል ገቡ። ሆስፒታል በገቡበትም ሄዶ ሰደባቸው፣ ተቆጣቸው። ክፉ ቃል አባቱ ላይ ይናገራል። የመታዘዝ ካልቸር የለውም። አባቱን በጣም ያሳዝን ነበርና አባትየው ረገሙትና ሞቱ። ረገሙትና ሞቱ። እንደ ባባላለ በአፋን ኦሮሞ ቄሱ ወደ አማርኛ ተረጉምልኛል። ቢሻን ደርቡጌ ለግኒ ደርቡጌ ሲንፍረትኒ ጃርሲ ዱጌ ሲነባሪኒ ይባላል። ሊያልፍ የደረሰ ወንዝ አይውሰድ፣ ልሞት የደረሰ ሽማግሌ አይርገም። ትክክል እና አይርገም ቢኮዝ ደርሰ ሶሪ ይቅርታ ብለ መጠየቅ አችልም። ኦሬዲ ከረገመ ከሞተ አለፈን። ከዛ ረገሙት፣ ከዛ ሄዱ። ከዛ ልጆች ሀብት ንብረት ተከፋፈሉ። ለመጀመሪያው ልጅ ምግብ ቤት ሬስቶራንት ተሰጠው፣ ወፍጮ የሄለ ወፍጮ ተሰጠው፣ ቡቲክ ተሰጠው። ሶስቱንም ጀመረ፣ ከሰረ ዘጋ። ሌላ ጀመረ፣ ከሰረ ዘጋ። ያንንም ጀመረ፣ ከሰረ ዘጋ። ሁሉንም ጀመረ፣ ከሰረ ዘጋ። ሌሎች ግን ወንድሞችና እህቶች፣ አንደኛው ዶክተር ነው፣ መካከለኛ ክሊኒክ ወር ሆስፒታል የሚባል አለው። አንደኛው ደግሞ ቢዝነስ የቡና ኮፊ ኤክስፖርት ውስጥ ገብቶ ቡና ይልካል። 2-3 ሳይቶች አሉት፣ የራሱ ትላልቅ መኪናዎች አሉት፣ ቡና ምናምን ኤክስፖርት ያደርጋል። አንደኛው ደግሞ ሴቷ ድሮ ችርቻሮ ሱቅ የምትሸጥ አሁን ደግሞ ሆልሴለር ናት፣ ጅምላ አከፋፋይ ናት። እሱስ ቤቱ ፈራስ በርሶ በቤቱ የፈረሰ ደካማ ቤት ውስጥ ይኖራል። ልጆቹ በጣም የሚያሳዝኑ። እናንተን ሲያይ ዛሬ ይመጣና 30 ብር ስጠኝ ለልጆቼ ብስኩት ልግዛ ይላል። 30 ብር ስጠኝ ለልጆቼ እንትን ልግዛ ይላል። ሁሉንም ነገር ጀመረ፣ ከሰረ ዘጋ። ያንንም ጀመረ፣ ከሰረ ዘጋ። ይሄንንም ጀመረ፣ ከሰረ ዘጋ። ዋይ ያባቱ እርግማን። ሰው ሁሉ ይጠይቃል፣ እንዴ እህቶቹ እንደዛ ሆኖ ወንድሞቹ እንደዛ ሆኖ እሱ ምነካው? ሰው ይጠይቃል። ከዛ ሌሎች ይመልሳሉ፣ ታሪኩን የሚያውቁት ያባቱ እርግማን ነው፣ ያባቱ እርግማን ነው፣ ያባቱ እርግማን ነው ይላሉ። ያባት እርግማን መጥፎ ነው፣ የእናት እርግማን መጥፎ ነው። ለዛ ነው ልጆች ሁል ጊዜ ታዘዙ፣ ስታድጉም ታዘዙ፣ የፈለገ የሆነ ያክል ብትማሩ ታዘዙ፣ ሀብት ንብረት ብታፈሩ ታዘዙ፣ ታዋቂ ብትሆኑ ታዘዙ፣ እግዚአብሔር ብትጠቀምባችሁ ታዘዙ፣ ባለስልጣን ብትሆኑ ታዘዙ። አባት በህይወት እስካለ አባት ነው። እናት በህይወት እስካለች እናት ናት። ባይማሩ እንኳ ሳይማሩ ነው እናንተን ያስተማሩት። ታዘዙ። እግዚአብሔር በዚህ ህይወት ይባረካል። ስለዚህ አሁን አንድ ጸሎት አድርገን እንጨርሳለን። ከምእመናን መካከል አንድ አባት እና አንድ እናት ወደዚህ ቢመጡ ደስ ይለኛል። አባቶችንና እናቶችን ወክሎ ለትውልዱ እንድጸልዩ በዛው እንድንጨርስ እፈልጋለሁ።